ከማድረጋችን በፊት ማድረግ አለብን። አለቀ። ለምረው ማናደርገው እቺን ያታለ ነው ማለት ነው። ገና ከመልበሷ መሳሳት የማይቀር ነውና አይኑ ብቻ ግን በጣም ነው የጓጓሁት። ከትዳር በፊት ማድረግ ያለብን ነገር አለ፣ ልናደርግ ነው እንሞካከራለን። እንዴ እኔ ካሜራማን ፊት በካሜራ ፊት እናድርግ። አንዳንድ ዩቱበሮች ሀይ መባል አለባቸው። እንግዲህ ነይንተኛ ከመጋባታችን በፊት አብረን መተኛት አለብን፣ ዝሙት መስራት አለብን፣ ካልጣምኩሽ አንጋባም፣ ዛሬ ግድ ማድረግ አለብን እያለ ነው። እንግዲህ ቶፊቅ ታሳፍራላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። መጀመሪያ አትሳደቡ። ለምን ዝሙት ድርቅ ነው የሚያመጣው። ወላሂ ነው የምላችሁ። በማንም እምነት ላይ ዝሙት አይፈቀድም፣ ማመንዘር አይፈቀድም። ማንም ሰው የወደደውን ማግባት የወደደውን ምንትን ማለት ይችላል እንጂ በማንኛችሁም ዝሙት ይፈቀዳል፣ ዝሙት ይቻላል እሰይ የምትሉ ሰዎች ናቸው የምትሳደቡት ማለት ነው። አንድ ሴት ልጅ ራሷን ስታከብር፣ ራሷን ውድ ስታረግ፣ ራሷን ቆፍጠን ስታረግ ያ ወንድ ይብስ እየወደዳት እየተንገበገበ ይመጣል ማለት ነው። ሊያገባት ይጓጓል። እሷ ጋር መኖር እልም ይኖረዋል፣ እቅድ ያወጣል፣ አብሯት ለመኖር ይጨነቃል። አስቦ ግን እሷ ገና ከትዳር በፊት እየበረገደች የምትሰጠው ከሆነ ያለውን ነገር አኝኮ ቀምሶ ጨርሶታል። ምንድነው ዘው ወደ ቤት የሚገባው? እንዴት ነው አንድ ሰው እንዴት አሁን ለምሳሌ ብዙ ልጆች ይጋባሉ። እንግዲህ የሚጋቡት በአንድ ወንድ እንዳይመስላችሁ፣ እኔ አልነግራችሁም። 3 4 ወንድ ሱብሃንአላህ። በሙስሊም ፍቅር የሚባል ነገር ሙስተሂል የለም፣ ሐራም ነው። አንድ ሴት ልጅ አጅነቢይ ወንድ ጋር እንኳን አንድ ቤት ውስጥ ኑራ፣ አንድ ቤት ውስጥ እያደረች፣ አንድ ቤት ውስጥ እንትን እያለች አይደለም ውጭ እንኳን ከወርና ከ2 ወር አንድ እንኳን ተገናኝታ የምትሳሳመው እንኳን ሱብሃነክ ሐራም ነው። እኛም መታችሁ አሰክሱ። እንደገና ደግሞ ልብሷን አነጠፈና የሌሊት ልብሷን ከዶላር መርጦ አንጥፎት እቅፍ አረገው። ኧረ እንዳልሳሳት ስንት ከፍቅር ጋር ስትጨመላለቅ ቆይታ አይደል እንዴ? 1 አመት ሙሉ። ከዛ ደግሞ ቆይተክ መተክ ደግሞ አሁን ሶፊያ ጋር እየተጨመላለክ እኛን አሰክሱ። ሱብሃንአላህ። ሰውን አትፍሩ፣ አላህን ፍሩ። በልብ የሞላው ነው ባፍ የሚወጣው አሉ። ሲጀመር ቀለል ያለህ ነገር የሆነው ስለለመርከው ነው። ያኒ ምንም አይመስልክም። አንድ ነገር ካለመዳችሁት ወላሂ ባፋችሁ በጣም ነው የሚከብደው። ግን የለመዳችሁት ነገር ስለሆነ ቀለል ነው የሚላችሁ። 3 4 ጊዜ ያንን ስሙ የምትጠሩት ማለት ነው። የአኪ ዝሙት እኮ ነው፣ ማመንዘር እኮ ነው። እንዲህ ነው። እኔና አንቺ አብረን እንተኛ፣ ከፈለሽ ካሜራ ሳንዘጋ ካሜራ ፊት ለፊት እንተኛ። ስለለመደው አይቀፈው። የኖረበት እያለበት ያለ ስለሆነ ነው ያልቀፈፈው ማለት ነው። ማንኛውም እንኳን አይደለም በአሁን ሰዓት እኮ ህጻናቶች የሆነ ሊሳሙ ሲሉ እንኳን ቶሎ ብሎ እኮ ነው አፋቸው ወደዛ የሚያደርጉት ማለት ነው። ለምን ስለሚያውቁ አፍና አፍ መሳሳም ራሱ ምን ያህል ቆሻሻና የሚያስጠይፍ ነገር እንደሆነ አውቀው ህጻናቶች ራሱ ማለት ነው። እናንተ በዚህ በበሰበሰ እድሜያችሁ ሶሻል ሚዲያ ላይ ወጣችሁ አብረን እንተኛ፣ አልጋ ውስጥ እንትን ልብስ ትቀያየራላችሁ። እኔና አንቺ በአብረን መተኛት አለብን። ዝሙት ማድረግ ለሐውላ ቁወት ለራቸው። አላህን ፍሩ፣ ሰውን አትፍሩ። ሰው ምንም አያደርግላችሁም። ሰው ወደዳችሁም ጠላችሁም ሰደባችሁም ሰው አንድ ነገር የሚጨምርላችሁ የለም፣ የሚቀንስላችሁ ነገር የለም። ግን አላህን ፍሩ። እዛ በተኛችሁበት ዝሙታችሁን እየሰራችሁ እንኳን ሳትታጠቡ እስትግፋር ሳታረጉ ልትሞቱ ስለምትችሉ ማለት ነው። እኛ ኻሊቅ የፈጠረንን ጌታ ነው መፍራት ያለብን። እዛ ጋር ቤተሰቦቻችሁ አሉ። ለቤተሰቦቻችሁ የዛኔ ቶፊቅ ጋራ በዝሙት ስትጨማለቂ ቆይተሽ ተለያይሽ። በዛ መማር አለብሽ። ለምንድን ነው ሲጀመር ወንድ ልጅ ሴት ቤት ገፍቶ አብሮ የሚኖረው? አንቺ ነጭ ጨዋ ብትሆኚ ኑሮ ለምን ይኖር? የዛኔ ቶፊቅ እንደተፈለገ ተጫውቶ አኝኮሽ ጥሎሽ ሄደ። ወንድ ልጅ ከቀመሰና አስሬ አብረሹ ከተጋደምሽ አይፈልግሽም። ምንም ቢሆን አብረሽን ረጅም አመት አብረሽ አትኖሪም። ወላሂ አብራ እንዱ ብዙ ሰው ተመልከቱ። እኔ ውሸቴን አይደለም። አንድ ሴት
ከትዳር በፊት ዝሙት አብራ ደጋግማ ካረገች አይፈልጋትም። አግብቷት እንኳን በሐላል መንገድ ራሱ በማንኛውም እምነት ራሱ በትክክለኛው ራሱ ከዝሙት አድርጎ ቢጋቡ አብሮ አይቆዩም። ለምን? እሱ ጋር እንደተከፋፈተች ሌላውን ጋውን ስለምትከፈት ማለት ነው። ለዛ አያከብራትም፣ ክብር አይሰጣትም። እንትና ጋርም እንደዚህ ስትጋደሚ እዛም ስትጋደሚ ነው መጨረሻ ላይ እኔ ላይ መተሽ ወደቅሽው ይላል። መጀመሪያ ራስሽን ውደጅ፣ ራስሽን አክብሪ ሀቢበቲ። ከዛ በኋላ ነው የሚያገባሽ ባልሽ እንኳን የሚያከብርሽ ማለት ነው። ዛሬ የስንቱ ሰው ትዳር እየፈረሰ ነው። ሴት ዛሬ አንድ ወንድ ይዛ አንድ ወንድ ጋር እየጸናች አይደለም። ወንዱ አንድ ሴት ይዞ አንድ ሴት ጋር እየጸና አይደለም። እዚህ ጋር ዝሙት ላይ 1 ዓመት 2 ዓመት 3 ዓመት ይጨመላለቅና ከዛ በኋላ ያገባታል። ከዛ 1 ዓመት 2 ዓመት ልጅ ይወለዳል። ከዛ በኋላ ይለያያሉ ማለት ነው። ይሄ ነው የአሁን ጊዜ። አላህ ይጠብቀን ሁላችንም ከእንደዚህ አይነት ቆሻሻ ህይወት። አላህ ይጠብቀን ከእንደዚህ አይነት ዝሙት፣ እንደዚህ አይነት ውርደት ነገር ከመስማትም ከማየትም አላህ ሱብሓነሁ ወተዓላ አላህ ይጠብቃችሁ ሁላችንንም አላህ ይጠብቀን። አላህን ከሚያስቆጣ አላህን ንንጃ አላህን ከሚያስቆጣ አላህን ከሚያሳዝን ነገር ቤተሰቦቻችን አንገታችን የሚደፉብን ጓደኞቻችን አንገታቸውን የሚደፉበትን ስራም ንግግርም አላህ ከሱ ነገር ይጠብቀን። ያአኪ ምን አይነት ዘበን ላይ ነው የደረስነው? የሴት ልጅ እኮ ራሷን መሰተር አለባት። ሱብሃንአላህ። አንቺ እኮ ባልሽ እንኳን አጠገብ ስትሆኚ ራሱ እኮ እኔ እንጃ እንደው ባልና ሚስት እንኳን አሁን ላይ አይደለም ድሮ ላይ እንኳን ባሏ አጠገብ ቁማ እኮ ልብሷን ማትቀይራለች። ወላሂ ነው የምላችሁ። እኔ እናቴ ጋር ሂጄ ልወልድ ሂጄ ማለት ነው። ወላሂ ነው የምላችሁ እናቴ የገላ ውሃ አስገብታ ወላሂ እኔና ባሌ ሳንተኛ ነው ያደር ነው። ምን ብዬ ነው ተነስቼ ገላይን የምታጠበው ብዬ ማለት ነው። እንደገና ደግሞ የተሰጠን ክፍል እዛ ትቼ መጥቼ ነው መጅሊስ የተኛሁት ማለት ነው። በዛን አሁን ዘመን ላይ ግን ካሜራ ደቅነን እንተኛ። ምን አለ ሰው ልጅ እኮ ካለፈው ስህተቱ ይማራል። ሞኝ ልጅ ከሰው ይማራል፣ ብልጥ ሰው ከራሱ ስህተት ይማራል። እሱም ስህተት ላይ ቆሻሻ ተግባር ላይ ነበር፣ እሷም ቆሻሻ ተግባር ላይ ስህተት ላይ ነበር። ያን ማረም የነበረባቸው አሁን ላይ ነበር። ግን እነሱ አሁን ምን እያደረጉ ነው? በዝሙት ላይ ልጅ ይረገዛል። ከዛ በኋላ ያ ልጅ ዲቃላ ተብሎ ይጠራል። አሊያም አፑርሽ ይደረግና ቆሻሻ ውስጥ ይጥላሉ። በቃ ይሄ ነው እስልምና አሁን ላይ እያሰደቡን ያሉት። እንደናንተ አይነቱ ውርጋጦች ነው እስልምናን የሚያሰድበው። በማንም እምነት የማይፈቀድ በማንም እምነት ላይ የማይተገበር ነገር እንደናንተ አይነት ቅሌትና ውርደታም ዘበን ላይ ደረስ። አውዝ ቢላ